በስነ ልቦና አጥኚ ምሁራን ዘንድ አንድ ሰው ሀፍረት የሚሰማው ወይንም ደግሞ ሀፍረት ተሰምቶታል የሚባለው ስለ ውጭ ስለሚሰማው ስሜት ነው። ለምሳሌ እኔ አፍር ያለው ሲል የሚያፍረው ራሱን ብቻ ሳይሆን ከሁሉ አስቀድሞ ዙሪያው ላይ ስላደረገው ስለሆነው ስለሚሆነው ነገርም ጭምር ሰዎች ያሰቡት የተናገሩት ወይንም ደግሞ ያሳዩትም መልክ ሊሆን ይችላል። የኦርቶዶክስ ተዋህዶ እምነት ተከታዮች በሙሉ በሀፍረት በጥፋተኝነት እንዲሁም ደግሞ በጸጸት ስሜት በጣም የተዋጡና ማንነታቸውና ስብዕናቸው ተሰብሮ ያሉ ሰዎች የሚመስላቸው ሰዎች አሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች እናታችን የድንግል ማርያም የአስራት የበረከት ልጆች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አላችሁ? እንደምን ቆያችሁ? አሜን። በቸርነቱ በምሕረቱ ጠብቆ በእድሜያችን ላይ ሰዓት ጨምሮ ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ እንግዲህ በዛሬው የትምህርት ክፍለ ጊዜያችን ከባለፈው ሳምንት የቀጠለውን የኃጢአት ትምህርታችን አሁንም እንቀጥላለን። እንግዲህ እንዳስተዋላችሁት እስካሁን በተማርናቸው ከመጀመሪያው እንዴት ኃጢአተኛ ሆንኩኝ ከሚለው ተከታታይ ትምህርት ጀምሮ እስከ መጨረሻው እስከ ባለፈው ሳምንት ትምህርት ማለት ነው በኃጢአት ውስጥ አንድ ክርስቲያን ሲማር ወይንም ደግሞ በኃጢአት ውስጥ ስንመላለስ ሁላችንም ጭምር እንድናውቃቸው አብረው የሚሄዱ የማይመስሉንን ነገሮች እንዴት እንደሚሄዱ በአንድም ይሁን በሌላ መንገድ ደግሞ ትርጓሜያቸውን በአግባቡና በቅጡ ያልተረዳናቸውን ደግሞ በምን አይነት መንፈስ ቤተክርስቲያን ውስጥ ስንመላለስ መረዳትና ግንዛቤው ሊኖረን እንደሚገባ ለማየት ሞክረን ነበረ። ዛሬም በዛሬው ክፍላችን ማለት ነው የምንመለከተው አንድ ሰው በኃጢአት ሲመላለስ ወደ ንስሐ እየቀረበ ወይንም ደግሞ ወደ ንስሐ እየተጠጋ ሲመጣ የሚሰሙትን ስሜቶችንና ሊሰሙት የሚጠበቅበትን ስሜቶች ምንድናቸው የሚለውና እነዛንም ቤተክርስቲያናችን በምን አይነት መልኩ እንደምታስረዳቸው ነው ለማየት የምንሞክረው። አምላካችን ቅዱስ እግዚአብሔር በጉባኤያችን በትምህርታችን መሃል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ዘላለማዊ ቃሉን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። የዛሬው የትምህርታችን መነሻ ርዕስ የምናደርገው መዝሙረ ዳዊት መዝሙር 126 ቁጥር 5 ላይ ያለውን ኃይለ ቃል ይሆናል። በደስታ በሐዘን የሚዘሩ በደስታ ያጭዳሉ ወይም በደስታ ይለቅማሉ ይላል። ይሄ ጥቅስ ምናልባት በስልኮቻችን በአንድ ምዕራፍ ወይ ሊቀድም ወይ ወደ ኋላ ሊሆን ይችላል። በመጽሐፍ ቅዱሱ በመጽሐፍ ደረጃ ግን 126 ቁጥር 5 ላይ ያለ የቅዱስ ዳዊት መዝሙር ነው። አንድ ገበሬ ዘሩን በሚዘራበት ጊዜ ላይ ሊገጥመው የሚችለውን